የማካፍላችሁ ከትንቢተ ዕንባቆም ነው የሚሆነው። ምናልባት የተወሰኑ ቁጥሮችን ከዛ ውጪ ካልጠቀስኩኝ በስተቀር እዚሁ መጽሐፍ ላይ ነው የምቆየው። ትንቢተ ዕንባቆም በጣም አጫጭር ከሚባሉ የብሉይ ኪዳን መጽሐፍት መካከል ነው። 3 ምዕራፍ ብቻ ነው ያለው። ግን አንድ አባባል አለ፣ የመጽሐፉን ዋጋ በመጽሐፉ ሽፋን እንዳትገምተው የሚባል አባባል። የመጽሐፉ ሽፋን የመጽሐፉን ዋጋ አይነግርህም፣ የመጽሐፉን ጠቀሜታ አይነግርህም። do not judge the value of the book by its cover ይላሉ ፈረንጆች። እንደሱ አይነት ነገር ነው። ትንንሽ መጽሐፍቶች በጣም ትላልቅ። ከዚህ ክፍል ላይ ጳውሎስ 2 ጊዜ ጠቅሷል፣ በሮሜ መልእክት ላይና በገላትያ መልእክት ላይ። ስለዚህ ጳውሎስ ዕንባቆምን እንደ ወዳጅ ያውቀዋል ማለት ነው። ከኢሳይያስ እንደጠቀሰ ሁሉ ከዚህም ጠቅሷል። የምናገርበት ርዕስ ትንሽ ግራ ሊላችሁ ይችላል፣ ግን በኋላ ትረዱኛላችሁ። ክርስቲያን ወደፊት ለመራመድ ከፈለገ ወደ ኋላ መመልከት አለበት የሚል ነው። ስለዚህ መልእክት የሚሆነው ወደፊት ለመራመድ ወደ ኋላ መመልከት። ኦድ የሚሆነው ለምንድን ነው? መጽሐፍ ቅዱሳችን በግልጽ እርፍ ይዞ ወደ ኋላ የሚመለከት ለኔ አይሆንም ብሏል ጌታ። ዛሬ ግን ወደ ኋላ የምንመለከትባቸው ነገሮች እንዳሉ ላሳስብ ፈልጋለሁ። ስለዚህ ወደፊት ለመራመድ ወደ ኋላ ወይም ደግሞ ወደ ኋላ በመመልከት ወደፊት መራመድ። ይህን ሐሳብ የወሰድኩት ከመጽሐፉ ከ3ኛው ምዕራፍ ላይ ነው። ዕንባቆም እንግዲህ ጥቂት ቁጥሮችን ላንብብ መጀመሪያ። ከዚያ በኋላ የምናገርበት ሐሳብ ዳይሬክሽኑ በሙሉ ይገባቸው። 4 ነጥቦች ላይ ወይም 4 መሰረታዊ እውነቶች ላይ አስረግጣለሁ ይህን መጽሐፍ ሳካፍላችሁ። እስቲ ጥቂት ቁጥሮችን እናንብብ። በመጽሐፍ ውስጥ ዕንባቆም 2 ጊዜ እግዚአብሔርን ይጠይቃል፣ ግን 3 ጊዜ የእግዚአብሔርን ድምፅ ያደምጣል። 2 ጊዜ ጥያቄ ይጠይቃል እግዚአብሔርን፣ 3 ጊዜ ግን እግዚአብሔር ይናገረዋል። 2 የዕንባቆም ጥያቄና 3 አይነት የእግዚአብሔር ንግግር ድምፅ እዚህ መጽሐፍ ውስጥ ታገኛላችሁ። በነገራችን ላይ እግዚአብሔር ጥያቄ አይፈራም፣ ጥያቄ አይጠላም፣ ይወዳል። ጠያቂ ሰዎችን እግዚአብሔር ይወዳል። መጠየቅ መጽሐፉም የሚለን ለምኑ እንግሊዘኛው አስክ ነው፣ ጠይቁ ነው የሚለው። ከዚያስ ፈልጉ፣ ከዚያስ አንኳኩ ነው የሚለው። እግዚአብሔር የሚጠይቁ ሰዎችን ይወዳል። እስቲ የዕንባቆም ጥያቄዎችን እናንብባቸው። ፈጠን ብዬ ነው የማነበው፣ በአጭር ደቂቃ ለመጨረስ ነው የማስበው። እንደዚህ ይላል ቁጥር 2 ላይ ምዕራፍ 1 አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። የመጀመሪያው የዕንባቆም ጥያቄ ነው። ከቁጥር 5 ጀምሮ እስከ ቁጥር 11 እግዚአብሔር መልስ ይመልስለታል። መልሱን አናነብም፣ በኋላ ነግራችኋለሁ መልሱ ምን እንደሆነ። ቁጥር 12 ላይ እንደገና ጥያቄ ይጠይቃል። እንደዚህ ይላል፣ አቤቱ የተቀደስህ፣ ምዕራፍ 1 ቁጥር 12 አቤቱ የተቀደስህ አምላኬ ሆይ አንተ ከዘላለም ጀምሮ አይደል አልነበርክምን? እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽም አድርገኸዋል። ዓይኖች ክፉ እንዳያዩ ንጹሐን ናቸው። ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነው ሲውጠው ስለምን ዝም ትላለህ? ሰዎችንም እንደ ባህር አሳዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ሁሉን በመቃጥን ያወጣል፣ በመረቡም ይይዛቸዋል፣ በአሽከላውም ውስጥ ያከማቻቸዋል። ስለዚህ ደስ እያለው እልል ይላል። እድል ፈንታው በእርሱ ሰብታለችና መብሉም በስቷልና፣ ስለዚህ ለመረቡ ይሰዋል፣ ለአሽከላውም ያጥናል።
ስለዚህ መረቡን ይጥላል፣ አሕዛብንም ዘወትር ይገድል ዘንድ አይራራም። ይሄ እሱ ጥያቄ ነው። ምዕራፍ 2 ላይ ስትመለከቱ ለሁለተኛውም ጥያቄ ዕንባቆም መልስ ይሰጠዋል። ምዕራፍ 2 ቁጥር 1 ግን ተመልከቱ። እነዚህን ሁለት ጥያቄዎች ከጠየቀ በኋላ ዕንባቆም እንደዚህ ይላል። ጥያቄዎቹን ከጠየቀ በኋላ ምዕራፍ 2 ቁጥር 1 እንደዚህ ይላል፣ በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ ምን አደርጋለሁ? እመለከታለሁ ይልና ቁጥር 2 ላይ እግዚአብሔርም መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜ ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ነው ነፍሱ ኮርታለች፣ በውስጡም ቅን አይደለችም ይልና ጻድቅ ግን በእምነቱ በሕይወት ይኖራል። ወደ ምዕራፍ 3 ተወስዳችኋለሁ። መጽሐፏ 3 ምዕራፍ ብቻ ነች። እንደዚህ ይላል ምዕራፍ 3 ቁጥር 2 ላይና ዝቅ ብለን ደግሞ ቁጥር 16 እናነባለን። አቤቱ ዝናህን ሰምቼ ፈራው። ምን ሰምቼ? ዝናህን ሰምቼ ፈራው። አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። ቁጥር 16 እኔም ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁም የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥም ወደ አጥንቶቼ ውስጥ ገባ። በስፍራዬ ሆኜ ተናወጥኩ፣ በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ ጠብቃለሁ። ከ17 እስከ 19 አነበዋለሁ። እንደዚህ ይላል፣ ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጡ ውስጥ ባይገኙ፣ እኔ ግን ይላል። እስቲ እኔ ግን በሉ። እነዚህ ሁሉ አንድ በግብርና የሚተዳደር ሰው እነኚህ ነገሮች ሰብሲስተንስ ናቸው፣ መኖሪያ ናቸው። እነዚህ ሁሉ ባይኖሩ እኔ ግን ምን አደርጋለሁ ነው የሚለው፣ በእግዚአብሔር ደስ ይለኛል። ሪሊ እነዚህ ሁሉ ሳይኖሩ ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ፊልጵስዩስ 4:4 የምታነቡ አይመስላችሁ? በጌታ ምን ይበላችሁ? ደስ ይበላችሁ። ደግሜ ምን እላለሁ? ምን ይበላችሁ? ደስ ይበላችሁ። ጌታ ምንድን ነው? ቅርብ ነው። ጋጣ ባዶ ሆኖ፣ ወይን ባዶ ሆኖ፣ ሐረጉ ላይ ፍሬ የለም፣ እርሾች መብልን ሳይሰጡ፣ በጎች ከጋጣ ጠፍተው፣ ላሞች በጋጣ ውስጥ ሳይኖሩ በማደስ ይለኛል። እንዴት ነው ንግግሩ? ከበድ ይላል አይደል? ደስ ይለኛል። ቁጥር 19 የደብዳቤው ወይም የመልእክቱ ወይም የትንቢቱ ማሰሪያ፣ ጌታ እግዚአብሔር ምኔ ነው? ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። በአንዳንድ ትርጉሞች በከፍታዎቼም ላይ ይላል፣ ኦን ማይ ሃይትስ ይላል። አለቀ የዕንባቆም መዝሙር፣ አለቀ የዕንባቆም ትንቢት። መለሳለሁ ወደ ደብዳቤው። ዕንባቆም እጅግ በጣም በእስራኤል ታሪክ በጣም ከባድ የሚባል ዘመን ዋዜማ ላይ ያገለገለ ነብይ ነው። አንዳንድ ሰዎች በደግ ዘመን የኖሩና ያገለገሉ ሰዎች አሉ። በደግ ዘመን ነገር ሁሉ አልጋ ባልጋ የሆነበት ዘመን ነው። ዕንባቆም ግን በጣም ከባድ፣ በተለይ ክብደቱ ምንድን ነው? ቅድም ምዕራፍ 1 ላይ ስናነብ በይሁዳ ውስጥ የሚያየው ግፍ፣ የመጀመሪያው ጩኸት ላይ የመጀመሪያው ጥያቄ ላይ ስለ ግፍ ይጮሃል። ከተማ ውስጥ የሚያየው፣ በህዝቡ ዘንድ የሚያየው ነገር
በጣም ከባድ ነው። ይሄ አንዱ ነው የዕንባቆምን ላይፍ ጊዜ ከባድ የሚያደርገው። ተመልከቱ፣ ቅድም ስናነብ ምንድነው ያልነው? ቁጥር 2 ላይ ምዕራፍ 1 አቤቱ ስጮህ የማትሰማው አንዳንድ ጊዜ እግዚአብሔር የማይሰማ ይመስላል፣ ግን ይመስላል እንጂ ይሰማል። ይገርማችሁ ነገር ቀን ይጠብቃል እንጂ እግዚአብሔር ይሰማል። መዝሙረኛው ምንድነው የሚለው? ጸሎትን ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ በምቹ ጊዜ ምን ያደርጋል? ጻድቅ ይለምናል። እግዚአብሔር የሚሰማ አምላክ ነው፣ ግን ያልሰማ ይመስላል። ዕንባቆም እስከ መቼ ነው የማትሰማው? ስለ ግፍ ጮኻለሁ፣ አንተ ግን ምን አታረግም? አታድንም ይላል። ቁጥር 1 ላይ ቁጥር 3 ላይ 2 ላይ 3 ላይ በደልን ስለምን አሳየኸኝ? ጠማምነትን ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ሕግ ላልተዋል፣ ፍርድ ድል ነስቶ አይወጣም። ኃጢአተኛ ጻድቅን ምን ያደርገዋል? ይከበዋል። ስለዚህ ፍርድ ጠማማ ሆኖ ይወጣል። አንዱ የዕንባቆምን ዘመን ከባድ ያደረገው በእስራኤል ሕዝብ መካከል የነበረው የሞራል ውድቀት ነው። እኔ በ90ዎቹ ዓመተ ምህረት 90ዎቹ አጋማሽ ላይ ኬንያ ናይሮቢ ለትምህርት እመላለስ ነበር እና በጣም እንደ ክፍለ ሀገር እንደ ሀገር ቤት የተመላለስኩበት ሀገር ነው። ሁሌ ግን እዛ ሀገር ሲሄድ ደስ አይለኝም። ደስ የማይለኝ ምንድነው? የሀገሪቱ ሁኔታ አያስደስተኝም ነበርና ሁሌ ነግራቸዋለሁ፣ 3 ሰይጣን አስሬ ነው እዚህ የምመጣው እላቸዋለሁ። እዛ ሲሄድ እነማን ናቸው ይሉኛል። የመጀመሪያው የማስረው ሰይጣን የኬንያ ፖሊስ ነው እላቸዋለሁ። የኬንያ ፖሊስ በጣም ጉበኛ ነው። ገና ከፊት ከርቀት ያያችሁ ያውቋችኋል። ያው ኢትዮጵያኖች ትታወቃላችሁ። እንግዳ ደግሞ ስትሆኑም አስተያየታችሁ ምናምናችሁም ትታወቃላችሁ። ህገወጥ ደግሞ ከሆናችሁ አክረማመዳችሁ ደንበር በር ስለሚል ትታወቃላችሁ። ሪና ይላቸዋል። ጀመራ ይጠይቃቸው give me your passport ይላቸዋል። ኬንያን የምታውቁ ሰዎች may I see your passport ይላቸዋል። ፓስፖርትን ስጠኝ ነው። በኤርፖርት ነው የገባችሁት፣ በስነ ስርዓቱ ኢንትሪ ተመቶላችኋል፣ ቪዛ አላችሁ፣ ኤቭሪቲንግ አላችሁ አይደለም? ከዛይና ለምንድን ነው ለአንድ ወር የሰጡ ቪዛ ይላችኋል። እነኛ እኮ ሰጥተዋችኋል፣ ምን ሊጣላችሁ ሲፈልግ ማለት ነው። ግን እንትኑ የት ጋር ሊደርስ መስላችሁ? ጉቦ ነው የሚጠይቃችሁ መጨረሻ ላይ። ከዛ በኋላ ያዋክባችኋል። እንግዳ ደግሞ ስትሆኑ ትዋከባላችሁ። ከዛ መጨረሻ አንድ የሚጠይቃችሁ ጥያቄ አለ። በኪስዋሂሊ ቋንቋ ኪቱ ኪዶጎ ይላችኋል። ትንሽ አምጣ ይላችኋል። ትንሽ አምጣ ይላችኋል። ኪቱ ኪዶጎ ይላችኋል። ከዛ የለኝ ምናምን ካላችሁ አይ እንግዲህ ነገሩን ከፈለክ ማወሳሰብ ትችላለህ፣ ከፈለክ ማቅለል ትችላለህ ይላችኋል። ምን ማለቱ ነው? ማታመጣ ከሆነ ጉቦ ሳንቲም ማሰጥ ከሆነ ቢሮ ሄደህ ነው የሚጣራው ጉዳይ ይላችኋል። የት ሊወስዳችሁ እንደሚችሉ አታውቁ። ከዛ ሲወስዳችሁ ፓስፖርት ውስጥ አሽሽ አገኘሁበት ሊል ይችላል። በከፍተኛ ወንጀል ነው ደግሞ በዛን ጊዜ ከተገኘ ፓስፖርት ውስጥ አሽሽ አገኘሁ ብሎ በኪሱ ይዞ ሊሆን ይችላል። ስለዚህ እዛ ሁሉ ላለመግባት 2 መፍትሄ ነው። አንደኛ በእምነት ማምለጥ ነው። እምነት ደግሞ ብዙ ጊዜ ከባድ ነው አይደል? ስለዚህ ለብዙዎች ኪቱ ኪዶጎውን መስጠት ነው። ስለዚህ ከዚህ ጭቅጭቅ እኔ ናይሮቢ ሲሄድ መጀመሪያ ማስረው ከዋናው ከመንፈስ ከሆነው ሰይጣን በፊት ፖሊሱን ነው ማስረው። አንድ ይሉኛል። ሁለተኛው የማስረው ሰይጣን የናይሮቢ ሌባ ነው። የናይሮቢ ሌባ ይገርማችኋል ከባድ ነው። እጃችሁ ላይ ቀለበት ካየ እኔ ሳውዝ አፍሪካ ማይቻለሁ። በጣም ቡል ናቸው፣ ጨካኞች ናቸው። ቺን ቀለበት ለመውሰድ ጣታችሁ ሊቆርጥ ይችላል አልወጣ ካለችሁ። እኛ ሀገር ያን የምናውቀው ሌባ የሚመነትፍ ነው፣ ስኪል ተጠቅሟል። ቢያንስ እኮ ጥሩ ነው ክሎት ተጠቅሞ ወስዷል ትላላችሁ። ይሄ ወይ ግርን ቆርጦ ነው ጫማንም የሚወስደው ወይም ጣትን ቆርጦ ነው ቀለበትን የሚወስደው። ጨካኝ ነው። ስለዚህ እሱንም ማስራለሁ። ሁለተኛ ሰይጣን አትሉ? መጀመሪያ አንደኛው ማን ነው? ፖሊሱ ነው። ሁለተኛውስ ሌባው። ሶስተኛው ነው ዋናውን ሰይጣንን ማስር። ዕንባቆም የነበረበት ዘመን በተለይ ለጻድቅ ሰው እጅግ ከባድ ነበር። ግን የሚገርማችሁ በዚህ አይነት ዘመን ውስጥ ጻድቅ በምን ይኖራል? በምን ይኖራል? ከዚህ ሁሉ በላይ አምላኩ ስለሚያድን ጻድቅ በእምነቱ በህይወት ይኖራል፣ ያሳልፋል ይህንንም ዘመን። ሁለተኛው የዕንባቆምን ህይወት በጣም ከባድ የሚያደርገው ቅድም እንዳያችሁት ስናነብ
ሁለት ጩኸት ጮኸ። የመጀመሪያው ጩኸት ላይ ምንድነው? እንዴት ነው ዝም የምትለው ሲለው ዝም አላልኩም፣ የታይም ቴብል ጉዳይ ነው። ከለዳውያን አስነስቻለሁ፣ እየመጡ ናቸው። እንደ ምሽት ንስር የሚበሩ ከባድ ህዝቦች እያመጣሁ ነው፣ በእነሱ ይሁዳን እቀጣለሁ ይለዋል። ደግሞ ለምርኮ መሰጠት እጅግ በጣም በጣም ከባድ። ስለዚህ በሁለት ነገር ነው፣ ባለው ግፍና ችግር፣ ከዛ ደግሞ እየመጣ ባለው ነገር። አንዳንድ ጊዜ ሳስበው የዕንባቆም ዘመን የኛን ዘመን ይመስለኛል። እዚህም የምንተማመንበት ጽድቅ የለም በመካከላችን። በውጪ ደግሞ የምናየው ያስፈራል ወገኖች፣ ያስፈራል። አሁን የሰሞኑ እንግዲህ የዓለምን መንግስታት በሙሉ አፍኖ የያዘ አሁን ይሄ ሆርሙት የሚባል ወደብ አይታችኋል አይደል? አይተላለፍም ተብሎ ነዳጅ የዓለም ሀገሮች አሁን ዜናውን ስትሰሙት ይጨንቃል። እንደ ኮሮና የሚመስል ሌላ ሎክዳውን እየመጣ ያለ ይመስላል። መንገዱ ሁሉ ከባድ ሆኗል። አሁን አይታችኋል፣ ከባድ ነው። በነገራችን ላይ ምንም ያልመሰላችሁ ሰዎች ካላችሁ ጸልዩ፣ ጸሎት ያስፈልጋል። እንደዚህ አይነት ሲቹዌሽን ውስጥ ነው። ግን ከለዳውያንም እየመጡ ቢሆን አሁንም ያለው ነገር አስጨናቂ ቢሆንም ጻድቅ ግን በምን ይኖራል? በእምነቱ በህይወት ይኖራል። ለምን? እግዚአብሔር ከሁኔታዎች በላይ ስለሆነ፣ እግዚአብሔር የሚያሳልፍ አምላክ ስለሆነ፣ ከሁኔታዎች በላይ ስለሆነ። ዕንባቆም ከክርስቶስ ልደት በፊት 640 እስከ 609 ዓመተ ምህረት የተነሳ ኢዮስያስ የሚባል አንድ ንጉሥ ነበር። ትልቅ ሪቫይቨል በእስራኤል ሀገር አስነስቶ ነበር። በይሁዳ የኢዮስያስ ሪቫይቨል በጣም ትልቅ መንፈሳዊ እንቅስቃሴ እና የኢዮስያስ ሪቫይቫል እንደነ ነብዩ ኤርሚያስ አይነት መንፈሳዊ ጃይንቶችን ኃያላንን የወለደ ሪቫይቫል ነው። ኤርሚያስ ለኢዮስያስ ሲሞት የሐዘን ቅኔ ተቀኝቶለታል። እንደምታውቁት የመጽሐፈ ዜና መጽሐፍ ይሄን ይነግረናል። እነ ዳንኤል፣ እነ ሲድራቅ፣ ሚሳቅ፣ አብደናጎም ወጣቶቹ ከሚያረክሰው ከንጉሱ ምግብ አንበላም ያሉት ከዛ ሪቫይቫል ውስጥ የወጡ ወጣቶች ናቸው። እግዚአብሔር ራሱን ያለ ምስክር ስለማይተው ሕዝበ እስራኤል እግዚአብሔር መከተል ቢያቅተውም ወጣቶች ውስጥ ግን የጽድቅ ዘር ነበር። እግዚአብሔር ስሙ የተባረከ ይሁን። ባቢሎን ሀገር እንኳን ሄደው አንረክስም ያሉ ነበሩ። ወላጆች በራሳቸው ምድር ሲረክሱ እነሱ ሌላ ምድር ሄደው አንረክስም ያሉ። እግዚአብሔር ሰው አለው። ዕንባቆም በዚህ መንፈሳዊ ተሐድሶ ማብቂያ ላይ አካባቢ 608 አካባቢ እስከ 598 አካባቢ ያገለገለ ነቢይ እንደሆነ እናውቃለን። እንግዲህ ልብ አድርጉ፣ በጣም በዚህ ጨለማ ዘመን የተነሳ ይሄ ነቢይ ቅድም መጀመሪያ ላይ እንዳልኳችሁ እግዚአብሔርን ሁለት ጊዜ ጥያቄ ይጠይቀዋል። ክርር ያለ ጥያቄ። የመጀመሪያው ጥያቄ በይሁዳ ስለሚያየው ግፍ ነው። ምዕራፍ 1 ላይ በይሁዳ ስላለው ግፍ ለምንድን ነው ዝም የምትለው ሲለው እግዚአብሔር ዝም አላልኩም፣ ከለዳውያን አዘጋጅቻለሁ፣ እየመጡ ናቸው፣ በደንብ አድርጌ ቀጣቸዋለሁ። አሁን እንደውም ለኢትዮጵያ ምድር ንስሐ ያስፈልጋል። በእውነት አንዳንዱ ከዚህ በኋላ የሚመጣው ለደረሰው ነገር እግዚአብሔር ቅጣት ይሆን ወይ ያመጣው ብዬ እፈራለሁ። ለምሳላችሁ ኃጢአትን እኛ በምንጠራበት ስም አይደለም እግዚአብሔር የሚጠራው። እግዚአብሔር ኃጢአትን የሚጠራው በራሱ ባለው እርሱ በሚያውቀው ስም ነው። አንዳንድ ጊዜ ኃጢአቶቻችን እናሽሞነሙናቸዋለን። እግዚአብሔር ግን የሚጠራው ራሱ ባወጣላቸው ስም ነው። ከዛ ይሄ ሰው በይሁዳ ስላለው ግፍ ሲጮህ የጠበቀው እግዚአብሔር መጥቶ እንዲዳኝ ነበር። ግን እግዚአብሔር የነገረው እነኚህ ሰዎች ይመጡና ይቀጧቸዋል ወይም ጠራርገው ይወስዷቸዋል ይላል። ሄዳችሁ ስታነቡ ምዕራፍ 1 ላይ ይሄን ነው የምታገኙት። ከዛ ይደነግጣል። እንዴ አንተ ኃጢአትን ማየት የማይችሉ አይኖች ያሉ አምላክ እንዴት ነው ይሁዳን በከለዳውያን የምትቀጣው የሚል ሁለተኛ ጥያቄ ይጠይቃል። እንዴት ነው የምትቀጣው? አንተ ጻድቅ ከሆንክ
ኃጢአት የማትወድ ከሆነ ይሁዳ በኃጢአቱ ይቀጣ። እንዴት ይሁዳ በባቢሎን ይቀጣል? በከለዳውያን ይቀጣል። ምዕራፍ 1 እንግዲህ ቁጥር 12 ጀምሮ ስታነቡ የምታነቡት እሱን ነው። እንደዚህ ይላል ቁጥር 12 ላይ አቤቱ የተቀደሰ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ አንሞትም። አቤቱ ለፍርድ ሰርተዋል፣ ለተግሳጽም አድርገዋል። አይኖች ቁጥር 13ን ተመልከቱት። ምዕራፍ 1 ቁጥር 13 አይኖች ክፉን እንዳያዩ ንጹሐን ናቸው፣ ጠማምነትንም ትመለከት ዘንድ አትችልም። አታላዮችን ስለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ሲውጠው ለምን ዝም? እንዴት ታዲያ ባቢሎን ማን ሆኖ ነው ይሁዳን የሚቀጣው ይለዋል። ከዛ ይሄ ነገር በጣም ነርቨስ ያደረገውና ምዕራፍ 2 ላይ በቃ ይሄ ነገር እግዚአብሔር እስኪናገረኝ ድረስ ለክርክሬ መልስ እስኪሰጠኝ ድረስ መጠበቂያ ላይ ወጥቼ እቀመጣለሁ ይላል። ይሄ ነገር ፍትህ አልመሰለኝም፣ ይሄ ነገር ልክ አይደለም፣ እንዴት እንደዚህ ስራ ትሰራለህ ብሎ አምላኩን እንደገና መሞገት ይጀምራል። የሚገርማችሁ ሁለተኛው መልስ ላይ ግን አንድ ነገር ይነግረዋል። ተረጋጋ ይለዋል። ባቢሎናውያኖችን እነሱን እቀጣቸዋለሁ ይለዋል። እነሱን ይቀጣሉ። እነሱን እንደ አለንጋ አጠቀምባቸውና በእነሱ ይሁዳን ከቀጣው በኋላ ስታነቡት አውዱ እንደዛ ነው። እነሱን ደግሞ መልሼ ምን አደርጋለሁ? እቀጣለሁ። እኔ ኃጢአትን ሳልቀጣ አልተውም። ኃጢአት ያለ ቅጣት አይቀርም ንስሐ ከሌለ በስተቀር። ግን የሚገርመው ነገር የምዕራፍ 2 መጨረሻ ተመልከቱት። ቁጥር 20 ላይ እንደዚህ ይላል። ቁጥር 20 ላይ እንደዚህ ይላል፣ እግዚአብሔር ግን በተቀደሰ መቅደሱ ምድር ሁሉ በፊቱ ምን ትበል? ዝም በል። ተመልከቱ የምሰራውን፣ ተመልከቱ፣ ዝም ብላችሁ የምሰራውን ነገር ተመልከቱ ይለዋል። ከዛ በኋላ ነው ምዕራፍ 3 ላይ የመጨረሻው የዕንባቆም የማሰሪያ ዝማሬ የተዘመረው። መጽሐፉ 4 ዋና ዋና ሐሳቦች ላይ ያንጸባርቃል። ርዕሴ ልብ አድርጉ፣ ወደ ኋላ በመመልከት ወደፊት መራመድ ብያችኋለሁ። እነኛ 4 ነገሮች በጣም ጠቃሚ ናቸው በዚህም ዘመን። አንደኛ ዕንባቆም ይጠይቃል። መጠየቅ ለምን ሆነ ብላል ይሟገታል እግዚአብሔር። መጠየቅ ዕንባቆም አንዱ የሚታወቀው ጠያቂው ነቢይ በመባል ነው። አልቃሻው ነቢይ ይሉታል፣ ግን ጠያቂ ይጠይቃል። ዋይ ለምንድን ነው? አንዱ መጽሐፉ ላይ የምታገኙት ለምን እስከ መቼ፣ ለምን እስከ መቼ ምዕራፍ 1 ላይ ሲደጋገሙ ትመለከታል። እግዚአብሔርን ይጠይቃል። ወገኖቼ እግዚአብሔርን በጥያቄ ስለ ሁኔታዎች ማነጋገር እጅግ በጣም ጠቃሚ ነው። ለምንድን ነው ጌታ ሆይ? ለምን? እግዚአብሔር ለምንጠይቀው ጥያቄ ምን አለው? መልስ አለው። እግዚአብሔር ይናገራል። አንዱ ዕንባቆም መጀመሪያ የሚያደርገው ይጠይቃል። ምዕራፍ 1 ላይ ከጊዜ አንጻር ቁጥሮቹን ሁሉንም አላያቸውም፣ ግን ከቁጥር 3 ጀምራችሁ እስከ ቁጥር 5 ድረስ ስታነቡ እግዚአብሔርን ይጠይቃል። ኢሳይያስ እንደዚህ ይላል ስለ መጠየቅ። አንድ ጥቅስ ላንብብላችሁ። ኢሳይያስ 43 ቁጥር 22 ያዕቆብ ሆይ አንተ ግን አልጠራኸኝም፣ እስራኤልም ሆይ በእኔ ዘንድ ደክመሃል፣ ነገር ግን በኃጢአትህ አስቸገርከኝ፣ በበደልህም አደከምከኝ ይላል። እግዚአብሔር እንድንጠራው ይፈልጋል። ስለ ሁኔታው ለምንድን ነው ይሄ የሆነው እንድንለው ይፈልጋል። ባይዘው ዝም እንድንል አይፈልግም። መጽሐፉ ላይ አንዱ የምታገኙት እግዚአብሔርን መጠየቅ። ምንድነው እየሆነ ያለው? ምንድነው አሁን እየሆነ ያለው? ጌታዊ ምን እያረክ ነው? ጌታዊ ምንድነው የምትለው ስለዚህ ጉዳይ? መጠየቅ እግዚአብሔርን። የእግዚአብሔር ሕዝብ ቤተክርስቲያን ጠያቂ እንድትሆን ያስፈልጋል። ዕንባቆም በመጽሐፍ ውስጥ 2 ጊዜ ይጠይቃል። ሁለተኛው ከጠየቀ በኋላ ይጠብቃል መልስ። ይጠይቅና ይጠብቃል። መጽሐፉ ላይ የምታዩት ሁለተኛው ነገር ይጠይቃል። ለምንድን ነው እንደዚህ ሆነው ይላል። ሁለተኛ ይጠብቃል። ምዕራፍ 2 ቁጥር 1 ላይ ቅድም ስናነብ ያነበባችሁ ይመስለኛል በጽሞና አብራችሁኝ እንደዚህ የሚል ቃል አለ።
በመጠበቂያዬ ላይ ቆማለሁ፣ በአምባ ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ ምን አደርጋለሁ? ይሄ ሰው ከእግዚአብሔር ጋር ለመነጋገር እንደውም አንዳንድ ጸሐፊዎች የሚሉት ከዚህ ላይ አልወርድም ብሎ እንደ ማማ ሰርቶ ወጥቶ ቁጫል። ኢዘር ልትናገረኝ ይገባል ኦር እዚሁ ሞታለሁ ያለ ነብይ ነው። ዕንባቆም ይጠይቃል፣ ሁለተኛውን ያደርጋል፣ ይጠብቃል። እስቲ መጠየቅ በሉ። እግዚአብሔርን እንጠይቀው። ይውላችሁ በግምት በጅምላ በዜና አንመላለስ። እግዚአብሔርን እንጠይቀው። ጌታ ሆይ ምንድነው ፈቃድ? ምንድነው ሐሳብህ? ምንድነው ስለ ቤተ ክርስቲያን ምንድነው አሁን እየሆነ ያለው ምንድነው? ምን ትላለህ ጌታ ሆይ? ኤልያስ እኮ 40 ቀን ተጉዟል። እስከ ሆሬብ ተራራ ሄዷል። ምን ለማድረግ? ጥያቄ ለመጠየቅ። እግዚአብሔር እኔ ብቻ ቀርቻለሁ፣ መሰዊያን አፍርሰዋል፣ ነቢያቶችን ገለዋል፣ እየሆነ ያለው ነገር አልገባኝም፣ መኖር አልፈልግም ሊል ሄዷል እኮ 40 ቀንና 40 ተጉዞ ሄዷል። የሚያሳዝነው ግን በመጣህበት መንገድ ተመለስ። ያም ልክ ነው፣ ያም ንግግር ነው፣ አቅም ይሆናል። ግን አንድ ነገር አለው። በፋንታ ነብይ እንዲሆን እከሌን እቀባለሁ፣ በሶሪያ ላይ ንጉሥ እንዲሆን እከሌን እቀባለሁ፣ እከሌን እዚህ ቦታ እቀባለሁ፣ እነዚህ ያልካቸውን ጥያቄዎች በእነሱ መልሳለሁ። አያችሁ፣ እግዚአብሔርን መጠየቅ፣ ቀጥሎ እግዚአብሔርን ምን ማድረግ? መጠበቅ። ብዙ ጊዜ ጸሎቶቻችን ነግሮ መሄድ ናቸው። ግን እስቲ ነግሮ መጠበቅ እንለማመድ። እግዚአብሔርን ጠይቆ ግን በእግዚአብሔር ፊት መሆን፣ ድምፅ መስማት። መጽሐፍ ቅዱስ ሮሜ ላይ በጎቼ ምን ያደርጋሉ ይላል? በድምፄን ምን ያደርጋሉ? ይሰማሉ። አሁን ብዙ ጊዜ ሰው ወደ ነብይ ነው የሚሮጠው ዚስ ዴይስ፣ ነብይ ፍለጋ። ብዙ ሰዎች ግን አንድ ነገር ልንገራችሁ፣ አትሞኙ። ባላችሁበት ቦታ እግዚአብሔር ይናገራችኋል። ባላችሁበት ቦታ እንደ ብሉይ ኪዳን አሁን ብዙ ነገሮችን ከብሉይ ኪዳን ኮፒ እየተደረገ ነው። ለምሳሌ አሁን ለነብይ ብር የሚሰጠው ሳኦልና ጓደኛው አህያ ሊፈልጉ ሄደው አህያው ጠፋባቸውና ተስፋ ቆረጡና እስቲ ባለ ራእይ ያላሉ እዚህ ሰፈር ሄደን እንጠይቀው ሲል ጓደኛው ይለዋል፣ ግን ባዶ እጃችን ነው እንደምንሄደው፣ ለባለ ራእዩ የሆነ ነገር የምንሰጠው ነገር የለም እንዴ? እሷን ወስደው ነው አሁን ብሩን እግራችን ስር ጣሉልን የሚሉት ሰዎቹ። ከብሉይ ኪዳን እየለቃቀሙ ጥቅስ ዶክትሪን መመስረት ነው አንዱ ትልቁ ችግር። ግን አንድ ነገር ልንገራችሁ፣ ይሄ አዲስ ኪዳን ነው። በጎቹ ነን አይደለንም? በጎቹ ናችሁ አይደላችሁም? በጎቼ ምን ያደርጋሉ? ድምፄን ይሰማሉ። ባይዘዌ ብላችሁ ጸሎት ስፍራ ተነስታችሁ አትሂዱ። ትንሽም ቢሆን ቆም ብላችሁ አዳምጡ። ልክ እንደ ኤልያስ ተናገረ ቆም። ዋሻው አጠገብ ላይ ቆሞ የሹክሹክታ ድምፅ መጣለት። ለቀሪ ዘመኑ አቅም የሚሆን ድምፅ ሰማ። መጠየቅ፣ ሁለተኛ መጠበቅ። እግዚአብሔርን መጠበቅ። እግዚአብሔር ይናገራል። ሶስተኛው ማዳመጥ። እኔ የእግዚአብሔርን ድምፅ እንደ መስማት በዚህ ምድር ላይ የከበረ ነገር አለ ብዬ አላስብም። እግዚአብሔር የረዳው ሰው በእውነት እግዚአብሔር ይናገረው። እኔ ልንገራችሁ፣ በጣም ብርቅ ውድ ነገር ከሚባለው ነገር አንዱ የእግዚአብሔር ድምፅ ነው። ለምሳላችሁ እግዚአብሔር ሲናገራችሁ ህይወታችሁ እስከ ወዲያኛው ነው የሚቀየረው። እግዚአብሔር የተናገረን ጊዜ አንረሳቸውም። ዕንባቆም ህይወቱ መቀየር የጀመረው ቅድም እንዳልኳችሁ 3 ጊዜ እግዚአብሔር ይናገራል በመጽሐፍ ውስጥ። ማዳመጥ። አንዳንድ ጊዜ እግዚአብሔር ቢናገርም ሰው ካላዳመጠ ዋጋ የለውም። መጀመሪያ እግዚአብሔር የተናገረው ምዕራፍ 1 ላይ ከምዕራፍ 1ን ሂዱና ተመልከቷቸው። ትንሽ ዳሰስ ላድርገውና መለሳለሁ። ከምዕራፍ 1 ከቁጥር 2 እስከ 4 ድረስ የመጀመሪያ ጥያቄውን ያዘንባል። ከዛ ግን ቁጥር 4 ላይ ቁጥር 5 ላይ የእግዚአብሔርን መልስ ታያላችሁ። እግዚአብሔር ይመልስለታል። እናንተ የምትንቁ ይላል የእግዚአብሔር መልስ ተመልከቱት። እናንተ የምትንቁ አንድ ቢተረክላችሁስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ምን አድርጉ? ተደነቁ ይላል።
እነሆ የእርሱ ያልሆነችውን መኖሪያ ይወርሱ እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን ያደርጋለሁ አስነሳለሁ። የመጀመሪያው እግዚአብሔር መልስ ነው። ይሄ እግዚአብሔር መልስ እስከ ቁጥር 11 ይሄዳል። ቁጥር 12 ላይ ጀምሮ እንደገና ሁለተኛ ጥያቄ ይጠይቃል። ምዕራፍ 2 ላይ የሁለተኛ የእግዚአብሔር መልስ ይመጣል። ተመልከቱ። እግዚአብሔር ሁለተኛ ደግሞ ይናገረዋል። በመጠበቂያ ላይ ቆማለሁ አልወርድም ከዚህ ደግሞ ሲለው ሁለተኛው ጥያቄ ለምንድን ነው? እንዴት በከለዳውያን ይሁዳ ይቀጣል ነው። እንዴት? ለዛም መልስ አለው እግዚአብሔር። በአገር ውስጥ ስላለው ግፍ እንደዚህ መፍትሄ አስቤያለሁ ሲለው ይሄንንም አልስማማም ብሎ ሁለተኛ ጥያቄ ሲጠይቅ የእግዚአብሔር መልስ ተመልከቱት። ሁለተኛው ምዕራፍ 2 ላይ ተመልከቱት የእግዚአብሔርን መልስ። እግዚአብሔርም መለሰልኝ። እስቲ በሉት ይሄን ቃል ደስ አይልም? አልወርድም ከዚህ ስለ ክርክሬ የሚናገረውን ሰማለሁ ሲል እግዚአብሔርም መለሰልኝ። ስሙ ይባረክ። የሚመልስ አምላክ ይውላችሁ፣ የሚመልስ እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። በነገራችን ላይ የዕንባቆም መጽሐፍ አይሁዶች ወደ ባቢሎን ምርኮ ሲሄዱ ይዘዋት የሄዷት ትንሽ መጽሐፍ እንደሆነች ይነገራል። መጽሐፏ በብሉይ ኪዳን ቀኖና ውስጥ ያላት ፋይዳ ምን እንደሆነ ታውቃላችሁ? እግዚአብሔር በከለዳውያን እጅ አሳልፈው እንደሚሰጣቸው እና እንደገና ከከለዳውያን ደግሞ ምርኮ እግዚአብሔር እንደገና ከነሱ አፍ ደግሞ እንደገና እንደሚያስጥላቸው ዕንባቆም የተናገረው ትንቢት በመፈጸሙና ከለዳውያንም እንደሚቀጡ እግዚአብሔር የተናገረው ትንቢት በመፈጸሙ እጅግ በጣም ተወዳጅ ነች። ምዕራፍ 3 በመዝሙር መልክ የሆነችው እንዳትረሳና ሜሞራይዝ እንዲያረጓት ለምርኮኞቹ የተዘመረች መዝሙር ነች። ስለዚህ ወደ ምርኮ ሲሄዱ ከምርኮ እንደሚመለሱ እያመኑ ነው የሄዱት። ወደ ምርኮ ሲሄዱ እንደሚመለሱ ያውቁታል። መዝሙራቸው ቅድም ያነበብነው መዝሙር ነው። ምንም እንኳን በለስ ባታፈራ በ70 ዓመት እርሻ አልታረሰም፣ በለስ አላፈራም። ላሞች በጋጣ ውስጥ ምን ባይኖሩ በ70 ዓመት ምርኮ ላም የለም። እርሾች መብል ባይሰጡ በ70 ዓመት እርሻ የለም። አያችሁ፣ ከምድራቸው ተነቅለው ከርስታቸው ተነቅለው በሌላ ሀገር እንግዳ ሆነው እግዚአብሔር ግን እንደገና መልሶ እግዚአብሔር እነሱን ምድራቸው ላይ ተከለ አምላክ ነው። በእግዚአብሔር ምን ይለኛል? ደስ ይለኛል። ሁለተኛው ድምፅ በጣም የሚገርመው ባቢሎናኖችን እግዚአብሔር እንደሚቀጣ ከምዕራፍ 2 ላይ ከቁጥር 2 ጀምሮ በዝርዝር እስከ ምዕራፉ መጨረሻ ላይ ታገኛላችሁ። ሶስተኛው ድምፅ ግን ለየት ያለ ድምፅ ነው። ልብ አድርጉ። ምዕራፍ 1 ላይ እግዚአብሔርም ተናገረው እናንተ የምትንቁ ብሎ፣ ሁለተኛውንም ተናገረው ጻፍልኝ ብሎ፣ ሶስተኛው ግን የእግዚአብሔር ድምፅ ለየት ይላል። ምን አይነት ድምፅ መሰላችሁ? ሶስተኛው ድምፅ ይሄኛው ሶስተኛው ድምፅ ከእግዚአብሔር ቃል የሰማው ድምፅ ነው። እንደዚህ ይላል ምዕራፍ 3። ይሄንን ምናልባት ቤታችሁ ሄዳችሁ ልታነቡት ትችላላችሁ፣ በጣም ትጠቀማላችሁ። ሶስተኛው ድምፅ ለየት ይላል። ምን ይላል መሰላችሁ? ምዕራፍ 3 ቁጥር 1ን ተመልከቱት። የነቢዩ የዕንባቆም ጸሎት በምን በመዝሙር ጸሎትና መዝሙርን አንድ ያደርገዋል፣ ግን በዜማ መልክ የሆነ የዕንባቆም ንግግር ነው። እዛ ውስጥ ግን ተመልከቱ የሚናገረውን፣ አቤቱ ዝናህን ሰምቼ ፈራው። ምን ማለት ነው? የእግዚአብሔርን ዝና ከየት ነው የሰማው? ይሄ ሰውዬ እኮ እግዚአብሔርን ያውቀዋል። እግዚአብሔርን የሚያገለግል ነቢይ ነው። ስለ እግዚአብሔር ዝና ማን ነው የሚነግረው? ተመልከቱት ከየት እንደሰማው ዝናውን። አቤቱ ዝናህን ሰምቼ ፈራው፣ በዓመታት መካከል ስራ ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ ይልና ቁጥር 3ን ተመልከቱት። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይወጣል። ወዴት እንደሆነ ታውቃላችሁ? ከየት እንደሆነ ዝናውን የሰማው ታውቃላችሁ? ቁጥር 3 እንደገና እናንብበው። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይወጣል። ክብሩ ሰማያትን ከድነዋል፣ ምስጋናው ምድርን ሞልቷል። ጸዳሉ እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባል ከእግሩ ይወጣል።
ቆመ፣ ምድርን አወካት፣ ተመለከተ፣ አሕዛብንም አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶች ቀለጡ። ምድር መንገዱ ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየው። የሚዲያም አገር መጋረጃዎች ተንቀጠቀጡ። በውኑ እግዚአብሔር በወንዞች ላይ ተቆጥቷልን? ቁጣው በወንዞች ላይ መዓትህም በባህር ላይ ነውን? በፈረሶችና በማዳን ሰረገሎች ላይ ተቀምጠሃልና በቃል እንደማልክ መቅሰፍትን አወጣ፣ ቀስትንም ገተርክ፣ ምድርንም ሰንጥቀ ፈሳሾችን አወጣ። ተራሮች አንተን አይተው ተጨነቁ። የውሃ ሞገድ አልፏል፣ ቀላዩ ድምፁን ሰጥቷል፣ እጁም ወደ ላይ አንስቷል። ፍላጾች ከወጡበት ብርሃን የተነሳ ተነሳ፣ ከሚንቦገቦግ ከጦር ጸዳል የተነሳ ፀሐይና ጨረቃ በመኖሪያቸው ምን አረጉ? ቆሙ። እስራኤል ከግብፅ የወጣበት ዘመን ነው ይሄ ዘመን። ይውላችሁ አሁን ያነበብነው ዘመን ዝናህን ሰምቼ ፈራሁ ማለት የእግዚአብሔር መንፈስ እያንጎደጎደ እንደገና በጆሮ ያንቆረቁርለት ጀመር። ያ የጥንት የእግዚአብሔርን ማዳን እግዚአብሔር ብቻውን እስራኤልን ከግብፅ ነፃ ያወጣበት ዘመን። ዝናህን ብሎ የሚናገረው ከእግዚአብሔር ቃል የእግዚአብሔር መንፈስ እንደገና የእግዚአብሔርን ትድግና መጣለት። ይህ ህዝብ ቀላል ህዝብ አይደለም። ኪዳን ያለው ህዝብ ነው። ስለሱ ጨረቃ ቆሟል፣ ስለሱ ፀሐይ ቆሟል። እንደምታስበው አይደለም። እቀጣዋለሁ እንጂ መልሼ ግን አድነዋለሁ። ይቀጣል እንጂ ግን ይድናል። አይገርምም? ይቀጣል እንጂ ይድናል። ይህ ህዝብ እቀጣዋለሁ እንጂ ግን መልሼ አድነዋለሁ። ለምን? ከዚህ በፊት አድኘዋለሁ። ዝናህን ሰምቼ ፈራሁ። የትኛውን ዝና? የሲናውን ተራራ ዝና። አያችሁ? የትኛውን ዝና? ከግብፅ ምድር እግዚአብሔር ብቻውን ህዝቡን ያዳነበትን ዝና፣ ጨረቃ የቆመችበትን ዝና፣ ፀሐይ የቆመችበትን ዝና፣ አለት የተሰነጠቀበትን ዝና። የኪዳን አምላክ በህዝቡ ፊት ሲያልፍ የሆኑትን ነገሮች በመንፈስ ታዲያ የሰማው ዝም ብሎ እንደ ታሪክ አይደለም ያነበበው። መንፈስ ቅዱስ እንደገና በአእምሮ ፍሬሽ የሆነ ነገር አመጣው። ዛሬ ትልቁ ድምፅ ምን እንደሆነ ታውቃላችሁ? ምን ሰማው? ነቢያት የሚነግሩን ድምፅ እንዳይመስላችሁ። ከዚህ ይልቅ የጸና የትንቢት ቃል አለን ይላል። እኔ ዛሬ የምጸልየው አይኖቻችንን ወደ እግዚአብሔር ቃል የእግዚአብሔር መንፈስ መልሶ እንዲከፍትና ጆሮአችን ዝናውን እንድንሰማ ነው። የማዳኑን ዝና፣ የማዳኑን ዝና። ዝናህን ሰምቼ ፈራሁ። ትንሽና አንብበው። ይሄ ዝናው ደስ ይለኛል። ልክ ብሉይ ኪዳን ዘዳግምን የምታነቡ አይመስላችሁም? ዘዳግም 33ን እኔ ሳጠናው እንደዛ ነው ያገኘሁበት። ተመልከቱት። ምዕራፍ 3 ላይ ቁጥር 12 በምድር ላይ በመዓት ተራመድህ፣ አሕዛብን በቁጣ አሄድካቸው። ተመልከቱ። አንድ ንጉሥ በፊታቸው መቆም አልቻለም ነበረ ይላል። ረዓብ ትዝ ይላችኋል። ነገስታቶች በፊታችሁ እንዳልቆሙ አይተን ልባችን ቀልጧል አይደል ያለችው የኢያሪኮይቱ ጋለሞታ። አዎ ምድርን እንደዛ ነበር ያረጋት፣ አሄዳት። ቁጥር 13ን ተመልከቱት። ሕዝብህን ለመታደግ የቀባኸውንም ለማዳን ወጣ። ማን ነው የተቀባው? መቀባት ምንድን ነው? መንፈስህ ያለበትን ሕዝብ ለማዳን ማለት ነው። መቀባት ማለት የእግዚአብሔር መንፈስ ያለበት ሕዝብ። ዛሬ እነማን ናቸው የተቀቡት? እኔና እናንተ ነን። በእግዚአብሔር መንፈስ ዳግም የተወለድን የመንፈስ ማህተም ላያችን ላይ ያለብን የተቀባንን እኛ። ከሌ ተቀባለ ከሌ ተቀባ ዛጋለ እንደሚሏችሁ እንዳይመስላችሁ። ሐዋርያው ጳውሎስ ከናንተ ጋር የሚያጸናን የቀባን ማን ነው? እግዚአብሔር ነው። የመንፈሱን መያዣ የሰጠን እግዚአብሔር ነው ይላል። የቀባኸውን ለማዳን ዝናህን ሰምቼ ፈራሁ። ቁጥር 13 በእውነት ዛሬ የሚያስፈልገን የመንፈስን ድምፅ መስማት። ከየት? ከቃሉ። ከየት? ከዚህ ቅዱስ ቃል። ከዚህ ቅዱስ ቃል እንደዚህ ይላል። ቁጥር 13 አሕዛብ ሕዝብህን ለመታደግ የቀባኸውን ለማዳን ወጣ፣ የኃጢአተኛውን ቤት ራስ ቀጠቀጥህ። ማን ነው? ፈርዖን። ማን ነው? ሞዓብ። ማን ነው? በፊታቸው አታልፉም ያሉ ነገስታቶች ተቀጠቀጡ። የተቀቡትን የቀባውን ለማዳን እግዚአብሔር መሰረቱን እስከ አንገቱ ድረስ ገለጥህ። የአለቆችን ራስ በገዛ በትራቸው ወጋ።
እኔን ይበትኑ ዘንድ እንደ አውሎ ንፋስ መጡ። ችግረኛውን በስውር ለመዋጥ ደስታቸው ነው። ፈረሶችህ በባህር ላይ በብዙ ውሆች ላይ አስረገጥህ። ቁጥር 16 እኔም ሰምቻለሁ። በእውነት እግዚአብሔር ይናገረን ዛሬም የቃሉን ደጅ ይክፈትልንና ተመንጭቀን የምንወጣበትን መንፈሳዊ ኃይል ይስጠን። ሰምቻለሁ። በመንፈሴ ውስጥ ሰምቻለሁ። ልቤ ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ምን ሆኑ? ተንቀጠቀጡ። መንቀጥቀጥ ወደ አጥንቶቼ ገባ። በስፍራዬ ሆኜ ተናወጡ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ሶስተኛው ድምፅ ከመንፈስ ቅዱስ ወይም ደግሞ በእግዚአብሔር መንፈስ ጆሮቹ ተከፍተው የእግዚአብሔርን ትድግና በግብፅ በነበረ ጊዜ የእግዚአብሔር ሕዝብ እጅግ ደካማ የተበታተነ አቅመ ቢስ የነበረ ሕዝብ በነበረ ጊዜ እግዚአብሔር ያዳነበትን ያንን ማዳን እንደገና በመንፈስ ሊያሳየው ጀመረ። ይህ ሕዝብ የተቀባ ነው፣ ቢደክምም የተቀባ ነው። ስለዚህ አድነዋለሁ እግዚአብሔር ይለዋል። መልሼ አድነዋለሁ። ይገርማል። ቅድም ያልኳችሁን አራቱን ነገሮች አስቡ። አንደኛው መጠየቅ ብያችኋለሁ። ሁለተኛውስ መጠበቅ። ሶስተኛውስ ማዳመጥ። ዋው! ከማዳመጥ በኋላ እንደሚመጣ ታውቃላችሁ? እምነት፣ ማመን። እግዚአብሔር ሲናገር የሚገርማችሁ፣ እግዚአብሔር ሲናገር መጀመሪያ ሁኔታችን አለ የሚለወጠው። እግዚአብሔር ሲናገር የምንለወጠው እኛ ነን። ደግሞ የሚያስፈልገው የሁኔታዎች መቀየር ሳይሆን መጀመሪያ የሚያስፈልገው የእኛ መቀየር ነው። እኛ ከተቀየርን ቀላል ነው። አንድ በጣም ወደ መጽሐፍ ቅዱስ ክፍል አለ። ሳምሶንም ወደ ተምና ወረደ ይላል መጽሐፍ ቅዱስ። የአንበሳ ደቦል እያገሳ ወደ እሱ ቀረበ ይላል። ተመልከቱ፣ የአንበሳ ምን ደቦል፣ ይሄ አቅመኛው ጉልበተኛው። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር መንፈስ በኃይል በሳምሶን ላይ ወረደ ይልና በእጁ ምንም ሳይኖር ሰው ጠቦትን እንደሚቆራርጥ አንበሳውን ምን አደረገው? ቆራረጠው ይላል። ሰው በቢላ ነው ጠቦት እንኳን የሚቆርጠው። እሱ ግን የእግዚአብሔር መንፈስ በላዩ ላይ መጣ። አያችሁ፣ እግዚአብሔር እኛን ሲቀይረን አንበሳው ከጠቦትም የባሰ ደካማ መሆኑ አይቀሬ ነው። አሁን የሚያስፈልገው የእኛ መቀየር ነው። የእኛ መቀየር ነው። መጠየቅ፣ ከዛስ መጠበቅ፣ ከዛስ ማዳመጥ። የእግዚአብሔር መንፈስ መናገር ሲጀምር መታመን እንጀምራለን። መጽሐፍ ቅዱስ እንደዚህ ይለናል ሐዋርያው ጳውሎስ፣ እምነት ከምንድን ነው? በመስማት። መስማትስ እግዚአብሔር ቃል ነው። አሁን ዛሬ የሚያስፈልገን ጆሮአችን ይከፈትና እግዚአብሔር ስላለንበት ሁኔታ ይናገር። እግዚአብሔር ይናገረን። ይናገራችሁ ደግሞ ይናገራል። ደግሞ መናገር ይፈልጋል። ስሙ የተባረከ ይሁን። ዕንባቆም ተቀየረ። ጥያቄ ተመለሰ። ገና እኮ ነው፣ ግን እሱ ተቀየረ። እስቲ የተቀየረውን ሰው በእምነት የሚዘምራቸውን መዝሙር ተናግሬ ጨርሳለሁ። እኛ አራት ነገሮች ነው የምትይዙልኝ። አሁን እንግዲህ ወደ ኋላ ማየት ያልኳችሁ እዚህ ጋር ነው። ወደ ኋላ ማየት ዞር ብለን ወደ በዓለ 50 ስንመለከት መጽሐፉ እንደዚህ ይለናል፣ ሥጋ በለበሰ ሁሉ ከመንፈሴ አፈሳለሁ ይለናል። ጎሽ ደስ አይልም? ዞር ብለን ስንመለከት እንደ ዕንባቆም የቀባውን ለማዳን እግዚአብሔር ከፋራን ከኪዳን ተራራ ማጥቆ ያኔ የወጣ አሁንም ይወጣል፣ ያድናል። የተቀቡትን ለማዳን የተቀቡትን ለማን ናቸው? መንፈሱ ያደረብን፣ መንፈሱ ያረፈብን፣ ከመንፈስ ዳግም የተወለድን፣ የመንፈስ ማተም እላያችን ላይ ያለ ሰይጣን ይስማ፣ እኛ ነን የተቀባንን። ሕዝቅኤል ላይ ሳነብ ኢቭን በምርኮ ዘመን አንደኛውን መልአክ ሂድ ለፍና ምልክት አድርግባቸው ይለዋል። ሁለተኛውን ተከተለው ይልና ምልክት የሌለባቸውን ግደል ይለዋል። ምልክት ያለበት አይነካም። ምልክትማ ያለባቸው በምርኮም ዘመን እኮ እንደ መኳንንት ነው የኖሩት። የነገስታት አማካሪ የሆኑ እኮ ነው የኖሩት። ምልክትማ ያለባቸው እንዴት ይነካሉ? ምርኮ ሀገር ሊሄዱ ይችላሉ፣ ግን በምርኮም ሀገር እንደ ጌታ ነው የኖሩት። ከማቸዋል ሂድ ምልክት አርግ
የሚሰግዱ ለጣዖት የሚሰግዱት ላይ ስታምፕ አድርግባ እንትን የማይሰግዱት ላይ ስታምፕ አድርግባቸው። ቀጠልና ያኛው ደግሞ ምልክት የሌለባቸው ሂድና ጨርግድልኝ። ምርኮ እንደዛ ነው ባይዘው። በአንድ አይነት ሁኔታ ውስጥ ሲያልፉ እግዚአብሔርን የሚፈሩ ፕሮቴክትድ ሆነዋል። ወደ ኋላ ስናይ ይሄንን ነው የምናየው። የግብፅን የእግዚአብሔርን ማዳን እናያለን። ባህር የተከፈለበትን እናያለን። የምርኮውን ዘመን እናያለን። ወደ ኋላ ስንመለከት እነ ዳንኤል እናያለን፣ እነ ሲድራቅ ሚስራቅ እናያለን። ከሁሉ በላይ ደግሞ ወደ ኋላ ስናይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እናያለን። ይሄን ስናይ ወደፊት መሄድ እንችላለን። ስላለንበት ሁኔታ መልስ እናገኛለን። ወደ ኋላ መመልከት የሚያስፈልገን ወደ ኪዳናችን፣ የማይለወጠው እግዚአብሔር። ሁኔታዎች ቢለዋወጡ እሱ የማይለዋወጥ። ተመልከቱት። እቺን ተናግሬ ጨርሳለሁ። አሁን ዕንባቆም ተለወጠ። ደስ አይልም? ሰው ሆኖ ተቀየረ። ጥያቄ ነበር፣ ለምንድን ነው የማታድነው? አታድን የሚል ነበር። አሁን ገባው። የእግዚአብሔር አጀንዳ ፍንትው ብሎ ስለገባው እንደዚህ ይላል። ቁጥር 17 እስከ 19 በተለይ 19 ተናግሬ እጨርሳለሁ። አራተኛው ላይ ነኝ ያለ ነው። ልብ አድርጉት። መጠየቅ፣ መጠበቅ፣ ማዳመጥና መታመን። በቃ ልክ መስማት ስንጀምር የእግዚአብሔር መንፈስ ነገሮች በሙሉ መቀየር ይጀምራሉ። ሁኔታው እንዳለ እኛ እንቀየራለን። ቀጥሎ ሳይወድ በግድ ሁኔታ ይቀየራል። ጌታ ስሙ የተባረከ ይሁን። እንደዚህ ይላል፣ ምንም እንኳን በለስ ባታፈራ። ባይዘው ምርኮ ከመሆኑ በፊት ነው ይሄን የሚናገረው። በለስ የማታፈራበት ዘመን ከፊት አለች ነው። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ የሁሉ ባይሆን፣ ጌታ ስሙ የተባረከ ይሁን። እኔ ግን በሉ፣ እነኚህ ሁሉ ባይኖሩ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። በመድኃኒቴ አምላክ the God of my salvation፣ በሚያድነኝ አምላክ፣ ባዳነኝ አምላክ፣ በጠራኝ አምላክ፣ መንፈሱ በሞላኝ አምላክ፣ ልጁ ባደረገኝ አምላክ። መታመኛችን እሱ። በመድኃኒቴ አምላክ ምን አደርጋለሁ? ሪጆይስ አረጋለሁ። ይህንን እያነበብኩ ያለው ዛሬ ጠዋት ጳውሎስና ሲላስ ከግንድ ጋር ተጠርቀው ፊልጵስዩስ ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ እየጸለዩ በዜማ እግዚአብሔርን ያመሰግኑ ነው። ነገ ፍርድ ተደቅኖ እነሱ በዜማ ምን ያደርጋሉ? ያመሰግናሉ። ወዲያው ምን ሆነ? የእስር ቤቱን የወህኒ ቤቱን መሰረት የሚያንቀጠቅጥ የመሬት መንቀጥቀጥ ሆነ ይላል። አያችሁ? ቀጥሎ እዛ ነው እኛን የነካን ነገር ቀጥሎ እኛን የሚነካን ነገር መንካቱ አይቀርማ። ሐሴት አረጋለሁ። ቁጥር 19 ጌታ እግዚአብሔር ምኔ ነው? ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ። ይችን ቃል በጣም እወዳታለሁ። ምን ማለት መሰላችሁ? እዚህ ጋር ሲዘምር ራሱ ብቻ አይደለም እያሰበ የሚዘምረው፣ የኪዳኑን ሕዝብ እያሰበ ነው የሚዘምረው። ጌታ እግዚአብሔር ኃይሌ ነው። እንግዲህ ይሄን መዝሙር ይሄንን መጽሐፍ ይዘውት ነው ሄዱት ብለናል። ምርኮ ሀገር ሆነው እየዘመሩት ነው ብለናል። ልብ አድርጉ። ጌታ እግዚአብሔር ምኔ ነው? ኃይሌ ነው ይልና እግሮቼን እንደምን ዋላ ትጠቀሳለች። ለምን ነው ዋላን የሚጠቅሰው? ዋላን የሚጠቅስበት አንድ ምክንያት አለ። ዋላ ማለት ከእንስሳት ሁሉ ይሄ ሀይት በመውጣት ቋጥኝ ላይ ሌላው እንስሳ የማይራመድበት ቦታ የሚወጣ እንስሳ ነው። ይሄ ከፍታ ማለት ዋላ የተፈጠረው ከፍታን ለመርገጥ ነው። እዚህ ውስጥ የሚናገረው ምንድነው? ጌታ እግዚአብሔር ኃይሌ ስለሆነ እንደ ዋላ እግሮቼን ያረጋል። ከዛስ በኋላ በከፍታዎቼ ላይ ምርኮ ከፊት እያለ ሰው ከፍታ ያስባል። ይኸውላችሁ መለወጥ ማለት ይሄ ነው ማለት በከፍታዎቼ ላይ ብሎ ሲናገር አንደኛ ዋላ የተፈጠረው የዋላ እግር በከፍታ ላይ ለመሮጥ ስለሆነ እኔም እንደዚሁ ለህይወት ከፍታ ስለተፈጠርኩ አሁን ብደክምም
ኃይሌ ይሆነኝና ለተፈጠርኩለት የህይወት ከፍታ ምርኮ እየመጣ ከፍታን ያስባል ማለት ነው። በከፍታዎቼ ላይ ነገር ልንገራችሁ፣ ፕሮስፔሪቲ ጎስፕል እንዳይመስላችሁ፣ የእምነት እንቅስቃሴ እንዳይመስላችሁ። እኔና እናንተ የተፈጠርነው እንደ ዋላ ከፍታን ለመርገጥ ነው። ዘዳግም ላይ እንደዚህ ይላል፣ እስራኤል ሆይ ምዕራፍ 33 ላይ በአምላኩ በእግዚአብሔር የዳነ ህዝብ እንዳንተ ማን ነው? ሄደን እስቲ እናንብበው። ከዛ ይሆን የወሰደው ዕንባቆም ዝናህን ሰምቻለሁ ያለበት ክፍል ስለሆነ አንዱ የሰማው ይሄ ዝና ይሆን እላለሁ። 33ን እስቲ አንብቡት። እንደዚህ ይላል እዛ ጋር ቁጥር 23ን ብቻ ነው 29ን ብቻ ነው የማነበው። ቁጥር 29 ብቻ ነው የማነበው። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ህዝብ እንዳንተ ማን? የዳነ የመድኃኒቴ አምላክ አላለም? ቅድም የመድኃኒቴ አምላክ አላለም? እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ህዝብ እንዳንተ ማን ነው ይልና እሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ምናቸውን ትረግጣለህ። ይህ ህዝብ ለከፍታ የተፈጠረ ስለሆነ ጌታ እግዚአብሔር እንደገና ኃይሉ ሆኖ ምን ያደርገዋል? ከፍታን ያስረግጠዋል። ይኸውላችሁ ጌታ እግዚአብሔር ኃይሌ ነው። እግሮችን እንደምን ያደርጋል? እንደ ዋላ በከፍታዎቼም ላይ። አንዳንድ ትርጉሞች በከፍታ የሚለውን በከፍታዎቼ ላይ ብሎታል። ምን ማለት ነው? ዋላ በከፍታ ሌላው እንስሳ የማይረግጠውን ከፍታ ለመርገጥ የተፈጠረች ስለሆነች እኔም ለተፈጠርኩለት ከፍታ እግዚአብሔር ያበቃኛል። በእርግጥ መንፈሳዊ ከፍታ ነው። በእርግጥ ሰማያዊ ከፍታ ነው። በእርግጥ ዘላለማዊ ከፍታ ነው። እኛ ከፍ ያልነን በክርስቶስ። ጳውሎስ እንደዚህ ብሏል ፊልጵስዩስ 3 ላይ በክርስቶስ ከፍ ከፍ የተደረገ የእግዚአብሔር የመጥራት ዋጋ ብሏል። ለከፍታ የተፈጠርን በከፍታዎቼ ላይ ያስኬደኛል። ሁለተኛው ግን ትርጉሙ ከፍታዎቹ የእስራኤልን ተራሮች ተመልሼ እረግጣቸዋለሁ፣ ከምርኮ መለሳለሁ። እንደ ህዝብ ትቻቸው የሄድኳቸውን እነኚህን ተራሮች ተመልሼ እፈነድቅባቸዋለሁ፣ ከምርኮ ይመልሰኛል። ከፍታዎች የሚላቸው የአገሪቱን ኮረብታና ተራሮች በእግዚአብሔር ኪዳን የተሰጡትን የእግዚአብሔርን በረከቶች እያሰበ ይመስላል። ከፍታዎቼ ብሎ ሲናገር ወደ ምድራችን ተመልሰን እግዚአብሔር በሰጠን ርስት ላይ እንደገና እንቦርቃለን። ይህ ግን የሚሆነው እግዚአብሔር ኃይላችን ሆኖ ነው፣ በራሳችን ኃይል አይደለም፣ በሱ ኃይል። አሁን ያለንበት ጊዜ ደስ ባይልም እነኚህ 4 ነገሮች ግን በዚህ ምሽት ልተውላችሁ ፈልጋለሁ። እንደምባቁ አንደኛ ምን እናርግ? እንጠይቅ ወገኖች። ወደ ልፍኝ እንግባ፣ እንንበርከክ፣ ከጌታ ጋር እንነጋገር። ዛሬ ምሽት እንዳትሉ እንዳታዙ፣ ዛሬ ምሽት እንጠይቅ፣ እግዚአብሔር እንጠይቅ። ለምን እንበል? ጌታ ሆይ ምንድነው ይሄ እንበል። ዋስጎይንጎን እንበል፣ እንጠይቅ እግዚአብሔር፣ እናንኳኳ፣ እንፈልግ ጌታን። ሁለተኛው ግን ስንጠይቅ ምን እንበል? ልምድ ይኑረን። ምን እናርግ? እንጠብቀው። ከጠየቅን በኋላ እንጠብቀው። ከዛስ እናዳምጠው። ምን ይልን እግዚአብሔር? ምን ይልን? እስቲ የቆይታ የጸሎት ጊዜ በእግዚአብሔር ፊት እናሳርፍ። መጠየቅ፣ መጠበቅ፣ ማዳመጥና እግዚአብሔር ድምፅ ከመጣ ከዛ በኋላ መሄድ ነው። ጌታ ስሙ የተባረከ ይሁን። መታመን ይመጣል። መታመን ሲመጣ ጭጋጉ በእኛ ዘንድ ጭጋግ አይሆንም፣ ጨለማ በእኛ ዘንድ አትጨልምም። ነቢዩ እንደዚህ ነው ያለው፣ ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ምን ይሆንልኛል? ብርሃን ይሆንልኛል እና በእኔ ደስ አይበልሽ። ጌታ ይርዳን። እንጸልያለን።